እንኳን ለቸሩ አምላካችን ለቅዱስ አማኑኤል ወርሃዊ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋህዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንት እና ሼር በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋህዶ ልጆች ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ዝግጅቶች እንዲደርሷችሁ እንድታደርጉ በአክብሮት እንጠይቃችኋለን። ተአምረ መድኃኔዓለም። ይቅርታው ቸርነቱ ከሁላችን ከሕዝበ ክርስቲያን ጋር ይሁንና ጌታችን ኢየሱስ ክርስቶስ መድኃኔዓለም ያደረገው ተአምር ይህ ነው። በሀገር አቴና ሰማዕት የሆነ ስሙ ዲዮናስዮስ የሚባል አንድ ኤጲስቆጶስ ነበረ። ይህ ቅዱስ በእሷ ዘንድ ከሚኖሩ ሰዎች በምክሩና በጥበቡ በሐሳቡና በእውቀቱ ከንጉሡ አማካሪዎችና አዋቂዎች ከሆኑ ከመሳፍንቱ አንድነት ከፍ ያለ ሆነ። ከዚህም በኋላ ሐዋርያው ጳውሎስ አስተምሮ የክርስትና ጥምቀትን አጥምቆ በሀገረ አቴና ላይ ኤጲስቆጶስነትን ሾመው። ብዙ ድርሳናትንም ደረሰ። ከነዚህም አንዱ ድርሳን ክብር ይግባውና የጌታችን ኢየሱስ ክርስቶስ መድኃኔዓለም የተሰቀለበት የዓርብ ቀን ድርሳን ነው። ይህ ቅዱስም በአንድ ቀን አዋቂዎች በተሰበሰቡበት በጥበብ ቤት ውስጥ ሳለ ከነሱ ጋር ተሰብስቦ ከጥበበኞቹ ሁሉ በላይ ተቀመጠ። በቀትር ጊዜም ፀሐይ ጨለመ፣ ጨረቃም ደም ሆነ፣ ከዋክብትም ፈጥነው ወደቁ፣ ምድርም ተንቀጠቀጠች። አሕዛብም ደነገጡ፣ ፈሩም፣ መቃብሮችም ተከፈቱ። ዲዮናስዮስንም በዓለም ውስጥ የሆነውን አስረዳን ብለው ጠየቁት። የጥበብንም መጽሐፍ አነሳ፣ በሐሳብም መሰላል መውጫን አየ። ወደ ፀሐይና ወደ ጨረቃ ወደ ከዋክብትም መውጫ ሄደ። ጸጥ ብለውም አገኛቸው፣ ወደ መንገዳቸውም አልተመለሱም። ወደ ባሕርም ሄደ፣ ዝም ብሎም አገኘው። ከዚህም በኋላ አርስጣብ የሚባል የፍልስፍና መጽሐፍን አነሳ። በውስጡም አምላክ እልመክኑን የሚል አገኘ። ይህም ማለት የተሰወረ ሰማይና ምድርን የፈጠረ አምላክ ከሰማይ ወደ ምድር ወረደ፣ አይሁድ በላዩ ተነሱ፣ እነሱም ሰቀሉት ማለት ነው። የዚያን ሰዓት ልብሱን ቀዶ ታላቅ ሐዘን አዘነ። ደጃዝማቾቹና ገረገዦቹ ጥበበኞችም በቀትር ጊዜ ጨለማ ስለሆነውና ምድር ስለተንቀጠቀጠችው ነገር ያሳየውን ይገልጽላቸው ዘንድ ዲዮናስዮስን ለመኑት። የሆነውንም ሁሉ ነገራቸው። ይህንንም በሰሙ ጊዜ ታላቅ ፍርሃትንም ፈሩ። ኡሲፎስ የሚባለውንም ደቀ መዝሙሩን በዚያች ቀን የሆነውን ሁሉ የቀኗን ስም፣ የወሩንም ስም፣ የዓመቱንም ስም 5500 የሆነ ዘመኑንም ይጽፍ ዘንድ አዘዘው። ዲዮናስዮስም እንዳዘዘ የሆነውን ሁሉ ጻፈ። ሁለተኛም በጣዖቶቻቸው ቤቶችና በየቤቶቻቸው ደጃፍ የተሰወረ አምላክ እልመክኑን ከሰማይ ወረደ ብሎ ጻፈ። ከ14 ዓመት በኋላም ሐዋርያው ቅዱስ ጳውሎስ ከሰማይ እንደወረደና ከመቤታችን ቅድስት ድንግል ማርያም ሰው እንደሆነ በሕማሙና በስቅለቱ ዓለምን እንዳዳነ እንደተነሳና እንዳረገ በሕያዋንና በሙታን ይፈርድ ዘንድ ዳግመኛ እንደሚመጣ እያስተማረ ወደ አቴና ሀገር መጣ። የአቴና ሰዎችም የጳውሎስን ትምህርት በሰሙ ጊዜ ፈጽመው አደነቁ። ወደ ዲዮናስዮስም ሩጠው ሄደው ዛሬ ወደ ሀገራችን አንድ ሰው መጣ፣
እኛና አባቶቻችን በማናውቀው አዲስ አምላክ አስተማር አሉት። ዲዮናስዮስም ሐዋርያው ጳውሎስን ጠርቶ በሀገራችን ያስተማርከው አዲስ አምላክ ምንድነው አለው። ሐዋርያው ጳውሎስም በጣዖት ቤቶቻችሁ አልፌ ሲሄድ የተሰወረ አምላክ ለመክኑን ከሰማይ ወደ ምድር ወረደ የሚል አገኘሁ። የማስተምራችሁ ይህ ነው አለው። የዚያን ጊዜም ዲዮናስዮስ 14 ዓመት ያህል የሆነውን መጽሐፍ አምጣው ብሎ ደቀ መዝሙሩን አዘዘው። አመጣለት፣ አይቶም አደነቀ። ጳውሎስም በዓርብ ቀን በመጋቢት ወር በ27 በቀትር ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ መድኃኔ ዓለም ተሰቀለ አለው። ምልክቱ ምንድነው አለው። ጳውሎስም ፀሐይ ጨልሟል፣ ጨረቃ ደም ሆኗል፣ ከዋክብትም ከምድር ወድቀዋል፣ ምድርም ተነዋውጣለች፣ ሙታንም ከመቃብርና ከሲኦል ወጥተዋል አለው። ሌላውስ ቀድሞ እንደጻፍነው በእውነት ሆነ፣ የሙታን ነገር ግን አስደነቀን አለው። በዚህስ አትጠራጠር። ከመቃብር የተነሱት ሙታን ወደ ሰዎቻቸው ሄደው ክብር ይግባውና መድኃኔ ዓለም በመስቀሉ ሲኦል እንደማረካትና እንዳወጣቸው ተናገሩ አለው። ያን ጊዜም ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አምነው ተጠመቁ። ለሐዋርያው ቅዱስ ጳውሎስም ሰገዱለት። ዲዮናስዮስንም በላያቸው ኤጲስቆጶስነትን ሾመው። እሱም ብዙ ታምራትንና ድንቅ ሥራዎችን አደረገ። የቤተ ክርስቲያንን ሥርዓትንም ተረጎመ። ከዚህም በኋላ ራሱን በሰይፍ ቆረጡት። የሰማዕትነትም አክሊል አግኝቶ ወደ መንግሥተ ሰማይ ገባ። የዲዮናስዮስ ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ይቅርታው ቸርነቱ ከሁላችን ከሕዝበ ክርስቲያን ጋር ይሁንና ጌታችን ኢየሱስ ክርስቶስ መድኃኔ ዓለም ያደረገው ታምር ይህ ነው። ክብር ይግባውና የከበረና ከፍ ያለ የጌታችን የአምላካችን የኢየሱስ ክርስቶስ ከመቤታችን ከድንግል ማርያም የተወለደ የመድኃኔ ዓለምን ክብረ በዓላቶቹን እነሆን ነግራቸዋለን። ክብር ይግባውና ከሷ ከድንግል ማርያም የተወለደው መድኃኔ ዓለም ነው። በዮርዳኖስ የተጠመቀው 40 ቀንና 40 ሌሊት የጾመው ውሃውንም የወይን ጠጅ ያደረገው መድኃኔ ዓለም ነው። በመከሩበት ቀን በሆሳና ቤተ መቅደስን የዞረው በዓርብ ቀንም የሰቀሉት በሦስተኛው ቀን የተነሳው ወደ ሰማያት ያረገው በሕያዋንና በሙታን ይፈርድ ዘንድ የሚመጣው ክብር ይግባውና መድኃኔ ዓለም ነው። ክብር ይግባውና የፈጠረው አምላኩ መድኃኔ ዓለምን በቁርጥ ልቡናና በማመን የሚያከብረውንና አብስቶ የሚወደውን ሰው በአንድ ቀን ከጧት እስከ ማታ የወረደ የክረምት ዝናብ የሚያህሉ መላእክት ዘወትር ይጠብቁታል። ስላንተ በመንገድ ሁሉ ይጠብቁ ዘንድ መላእክቱን ያዛቸዋልና እንዳለ ክቡር ዳዊት መዝሙር 90 ቁጥር 11። ክብር ይግባውና ለመድኃኔ ዓለም መታሰቢያ እንጀራና ወጥ ጠላም ከሚሰራበት እንጨት የሚወጣውን ጢስ መላእክት ክንፋቸውን እያንቦገቦጉ በምስራቅና በምዕራብ በሰሜንና በደቡብ በአራቱ ማዕዘነ ዓለም ይበትኑታል። ወደሱ የደረሰበትም እሱ ይድናል። በሱም አምኖ ከመድኃኔ ዓለም ከጎኑ በወጣ ውሃ የተጠመቀ ኃጢአተኛ ክርስቲያንስ ይቅርና አረማዊ እንኳ ቢሆን በዚህች ቀን ቢሞት ክብር ይግባውና ለመድኃኔ ዓለም መታሰቢያ ያደረገው ያ ጢስ ቢነካው ይድናል። እሱ ለድነት ምክንያት ተሰቅሏልና። በነጋውም የከሃዲያንን ሥራ ቢሰራ መድኃኔ ዓለም ክርስቶስንም ቢክደው ክብር ይግባውና የመድኃኔ ዓለም መታሰቢያ ለሚያደርግ እንደ ጥምቀት የተሰየመለት ያ ጢስ ይሻራል። የሚወደውና እንደ አቅሙ በተቻለው ለተቸገረ የሰጠ እንጀራ የሚያጠገበ ሁሉ ስለ ዓለም መስቀሉን አስቦ ስለ ስሙ ቀዝቃዛ ውሃንም የሰጠ ክብር ባለሟልነትን በሱ ዘንድ ያገኛል። መሳፍንቱ በንጉሱ ዘንድ መኳንንቱም በመስፍኑ ዘንድ በኃላፊው ቤት እንደወደዱ እንዲወጡ እንዲገቡ ይህ የመድኃኔ ዓለም ወዳጅም በማያልፈው ቤት እንደወደደው ያደርጋል። የእሳት ባህርንም በእግሩ እየረገጠ ነፍሳትን ያወጣል፣ ወደሱም ያገባቸዋል። በምድር በሥጋው ሳለም ችግር አያገኘውም፣ ሰውና አጋንንትም በጠብ አይችሉትም። መላእክት ይጠብቁታልና ቢሞትም ስቃይን አያያትም። የሚሰጠው ብርሃን ከፀሐይ ብርሃን 7 እጅ ይበልጣል።
ጓደኞቹም ከመላእክት ቅዱስ ሚካኤልና ቅዱስ ገብርኤል፣ ከቅዱሳንም ገብረ መንፈስ ቅዱስና ተክለ ሃይማኖት፣ ከሰማዕታትም እስጢፋኖስና ዮሐንስ ናቸው። በረከታቸው ከሁላችንም ጋር ይሁን አሜን። ይቅርታው ቸርነቱ ከሁላችን ከጥምቀት ልጆች ጋር ይሁንና መድኃኔ ዓለም ያደረገው ተአምር ይህ ነው። ዳግመኛም እንነግራቸዋለን። ክብር ይግባውና የመድኃኔ ዓለም መታሰቢያ የሚደረግበት ሁሉ ከሌላ ጋር አይቀላቀልም። የሸክላ ዕቃውም ሸክላ አይባልም፣ ንዋየ ቅድሳት ነው እንጂ። እንጀራውም እንደ ቅዱስ ሥጋው፣ ጠላውም እንደ ክቡር ደሙ ነው። ዕቃውም በእመቤታችን ይመሰላል፣ በውስጡም የተወካውም ክብር ይግባውና በመድኃኔ ዓለም ይመሰላል። የመድኃኔ ዓለም መታሰቢያ የሚደረግበት ዕቃ ክብሩ እንደዚህ ካልሆነ በማኅፀኗ የተሸከመችው እመቤታችን ማርያም ባልከበረችም ነበር። የተሸከሙት ኪሩቤልና መስቀልም ባልከበሩም ነበር። ክብር ይግባውና ለመድኃኔ ዓለም የተባለው ሁሉ የከበረ ነው። እንደዚሁ የምንሰማው ሁላችንን ያክብረን። ይቅርታውና ቸርነቱ የእናቱም ልመና ከሁላችንም ጋር ይሁን አሜን። ይቅርታው ቸርነቱ የእናቱም ልመና ከሁላችን ጋር ይሁንና ጌታችን ኢየሱስ ክርስቶስ መድኃኔ ዓለም ያደረገው ተአምር ይህ ነው። ክብር ይግባውና የወልድ የመድኃኔ ዓለምን ክቡራንና አብያን የሆኑትን በዓላቶቹን እነሆ እነግራቸዋለን። ትስብእት፣ ልደት፣ ጥምቀት፣ ሆሳና፣ ስቅለት ከሰሙነ ሕማማት ጋር እንደ አንድ ቀን ሆኖ እንደ አንዲት ቀን የሚለው ለበዓላት መቁጠሪያ ነው። ትንሣኤ ከበኋላው ካሉት ቀኖች ጋር እንደ አንድ ቀን ሆኖ ዕርገት፣ የጰራቅሊጦስ በዓል ከበኋላው ካሉት 8 ቀኖች ጋር እንደ አንዲት ቀን ሆኖ ደብረ ታቦር ናቸው። እነዚህም አብያን ማለታችን በከበሮና በጸናጸል ማህሌት ለማድረግ፣ ውሃን ላለመቅዳት፣ እንጨትን ላለመስበር፣ ለሥጋ ሥራም መንገድን ላለመሄድ፣ በገበያም ላለመሸጥ ላለመለወጥ ነው። እንደዚሁም ሰንበቶቻችሁንና በየዓመቱ የሚገኙት እመቤታችን ማርያም 33ቱን በዓላቶችም እንደ ልጇ ትንሣኤ አድርገን እናከብር ዘንድ ይገባል። እኒህም 9ኙ ንዑሳን ጌና፣ ግዝረት፣ ቃና ዘገሊላ፣ ልደታ፣ ስምዖን፣ ደብረ ዘይት፣ የመጋቢትና የመስከረም መስቀል አንድ ነው። ስብከት፣ ብርሃን፣ ኖላዊ እኒህ ሁሉ ክብር ይግባውና የወልድ የመድኃኔ ዓለም በዓላቶቹ በማክበር አንድ ናቸው። ከነዚህም በየወሩ የሚከበሩ ትስብእት፣ ልደት፣ ትንሣኤ እኒህ 3ቱ በየ29 ቀን ይከበራሉ። የመዳን ቀን የተባለች የስቅለት በዓል ግን ክርስቶስ መጋቢት 27 ቀን ከተሰቀለበት ጀምሮ ክብር ይግባውና መድኃኔ ዓለም ተባለ። ይህችን ቀን ግን በዲሜጥሮስ ምክንያት ስቅለት ከዓርብ፣ ትንሣኤ ከእሁድ አይውጣ፣ የመድኃኔ ዓለም ስቅለቱና ትንሣኤው ስለ ጾሙ በየዓመቱ 2 ጊዜ አይደረግ ባለ ጊዜ አታክብሩ ማለቱ አይደለም። ነገር ግን ዲያብሎስ ያለ እሷ እንዳይድኑ አውቆ የሰውን ልብ አጸና። አሁንም ለዘራ ብሩክና ለመባጽዮን ለብዙ ቅዱሳንም ድህነትን እናገኝ ዘንድ ተገለጸች። ይህንን ሁሉ አክብሩ፣ የመድኃኔ ዓለምን መታሰቢያ አድርጉ። መታሰቢያውን የሚያደርግ ክብሩ ብዙ ነውና። መድኃኔ ዓለምን የሚጠሉት ግን በከበሩና ከፍ ከፍ ባሉ ጊዜ እንደ ጢስ በነው ያልቃሉ፣ ይጠፋሉ፣ ይፈረድባቸዋል። በዓሉም በፍቅር አያከብሩምና እስከ ቀዝቃዛ ውሃ ድረስ በተቻላቸው መጠን መታሰቢያውን አያደርጉምና። በዚህ ነገር የሚጠራጠሩ ግን ዓይናቸው የታወረ ልቦናቸው የተሰወረ ነው። ክብር ይግባውና መድኃኔ ዓለምን ለ30 ብር የሸጠው ይሁዳ ከሐዋርያት ተለይቶ እንደሚከፋ በሰማይም በምድርም በጉስቁልና 799 እጥፍ ከሱ ይከፋል። ነፍሶቻቸውም በማፈርና በጉስቁልና ይወጣሉ። ክብር ይግባውና የሚያወጣቸው የመድኃኔ ዓለም መልአክ ነውና በየቦታው ያደርሳቸዋል፣ ወደሚያቃጥል የእሳት ባህር ውስጥ ያገባቸዋል። ክብር ይግባውና አንዱ የመድኃኔ ዓለምን መታሰቢያ የሚያደርግ የቅዱሳንን ግን የማያደርግ፣ አንዱ የጻድቃንንና የሰማዕታትን የነቢያትንና የሐዋርያትን የመላእክትን መታሰቢያ የሚያደርግ
የመድኃኔ ዓለምን ግን መታሰቢያውን የማያደርግ በዓሉንም የማያከብር በአንዲት ቀን እንደሞቱ አልሰማችሁምን? የመድኃኔ ዓለምን መታሰቢያ የምታደርገውን ነፍስም መላእክተ ጽልመት ያዟት፣ ወደ እሱም አመጧት። በጎ ሥራም የሌላት ነፍስ እነኋት አሉ። መድኃኔ ዓለምም ሲኦል የምትቀበላት ከሆነ ይዛቸዋት ሂዱ አላቸው። ፈጥነውም ወሰዷት። ሲኦልም ይህችን ነፍስ ወደ እኔ አታምጡ፣ በላዩ ያደረ የመለኮት ኃይል ያቃጥለኛል እያለች ጮኸች። የመድኃኔ ዓለምን መታሰቢያ የምታደርገው በእኔ ዘንድ ያሉትን ነፍሳት ልትወስድብኝ ነውና እነሱም ተዋት፣ ወደ መንግሥተ ሰማያትም ገባች። የቅዱሳንን መታሰቢያ የምታደርገውን ነፍስ ግን ሁሉም ከበቧት፣ ወደ እሱም አደረሷት። የእኛን መታሰቢያ የምታደርግ ነፍስ እነኋት፣ በቃል ኪዳንህ ማርልን አሉት። እሱም እስኪ እናንተ ፍረዱ፣ ቃል ኪዳንን የሚሰጠውና የሚምረውን ተወደውና ባሉን ታከብር እንደሆነ መርምሯት አላቸው። ራሳቸውንም ዘንበል አደረጉ። በቅዱሳን ምልጃም ዳነች። ይህንንም መጽሐፍ የጻፈውን ያጻፈውን ስሙን መደምሰስ ከሌለበት ከወርቅ ምሰሶ ይጻፈው። አሮንና ሙሴ ወዳሉበትም ያግባው። ከደዌ ሥጋ ከደዌ ነፍስ ያድነን። አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ ጥቅምት 28 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 28 በዚህች ቀን ቅዱስ መርትያኖስና መርቆሬዎስ በሰማዕትነት አረፉ። እኒህም ለቁስጥንጥንያ ሊቀ ጳጳሳት ለአባ ጳውሎስ ደቀ መዛሙርቱ ናቸው። ይህም እንዲህ ነው። አርዮሳዊ የሆነው ሁለተኛው ንጉሥ ቆስጠንጢኖስ አባ ጳውሎስን በተጣላው ጊዜ ወደ አርማንያ አጋዘውና በዚያም በስውር በእስር ቤት ውስጥ አንቀው እንዲገድሉት አደረገ። እኒህ ቅዱሳን መርትያኖስና መርቆሬዎስ ግን የረፍቱን ቀን ገድሉንም ጻፉ። አርዮሳዊውንም ንጉሥ ረገሙት። አንድ ክፉ ሰውም ወደ ንጉሡ ሄዶ እነርሱ እንደረገሙት ወነጀላቸው። ንጉሡም ያን ጊዜ ከአታክልት ቦታዎች በአንዲት ቦታ ተቀምጦ ሳለ ወታደሮች ልኮ ወደ እርሱ አስቀረባቸው። በሰይፍም እንዲገድሏቸው አዘዘ። ገደሏቸው። በዚያም በገደሏቸውም ቦታ ቀበሯቸው። እስከ ዮሐንስ አፈወርቅ ዘመንም በዚያ ቦታ ኖሩ። እርሱም ዜናቸውን በሰማ ጊዜ መልእክተኞችን ልኮ ሥጋቸውን ወደ ቁስጥንጥንያ በክብር አስመጣ። ያማረች ቤተ ክርስቲያንንም ሰርቶላቸው ሥጋቸውን በውስጡ አኖረ። በዚህችም ቀን በዓልን አደረገላቸው። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን፣ በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የአባ መቅቢው ከ9 ቅዱሳን ያንዱ የአባ ይምዓታ ዳግመኛም አባቱ ኖህ እግዚአብሔር የያፌትን አገር ያስፋለት ብሎ የመረቀው ያፌት የአባቶቻችንም የአብርሃም የይስሐቅ የያዕቆብ መታሰቢያቸው ነው። በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። ጥቅምት 28 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። አንደኛ አባ ይምዓታ ጻድቅ ከተሰዓቱ ቅዱሳን። ሁለተኛ ቅዱሳን መርትያኖስ ወመርቆሬዎስ ሰማዕታት። ሦስተኛ አባታችን ያፌት የኖህ ልጅ። ወርሃዊ በዓላት። አንደኛ አማኑኤል ቸር አምላካችን። ሁለተኛ ቅዱሳን አበው
አብርሃም፣ ይስሐቅና ያዕቆብ። ሦስተኛ ቅድስት እንድራኒቆስና ሚስቱ ቅድስት አትናስያ። አራተኛ ቅድስት ዓመተ ክርስቶስ። አምስተኛ ቅዱስ ቴዎድሮስ ሮማዊ ሰማዕት። ስድስተኛ ቅዱስ አባዲርና ቅድስት ኢራይ። በጎንም ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? ነገር ግን ስለ ጽድቅ እንኳ መከራን ብትቀበሉ ብፁዓን ናችሁ። ማስፈራራታቸውንም አትፍሩ፣ አትናወጡም። ዳሩ ግን ጌታን እርሱም ክርስቶስን በልባችሁ ቀድሱት። አንደኛ ጴጥሮስ ምዕራፍ 3 ቁጥር 13። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ በምታስምር በጌታ በእናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየን።